መቼም ምን የማልገባበት ቦታ የለም 40 የዘር ፍየሎችን ወደ ጅማ እንልካለን ዛሬ እንግዲህ ባለቤቶቹ በደንብ መርጠው በጣም የተደሰቱባቸውን ፍየሎች ሪከርድ ያላቸውን ፍየሎች በዚህ መልኩ ጭነናል 40 ፍየሎችን የጫነው ወደ ጅማ ድረስ በጣም የሚያስደስተው አንዱ ትልቁ ነገር ምንድነው እዛ በጣም በሰላም ደርሰው ከዛ በተጨማሪ ደግሞ ሁለት ፍየል ብቻ ትንሽ ድብርት አይነት ነገር አለበት ሌሎቹ ግን በጣም በጥሩ ሁኔታ ላይ ይገኛሉ ውጤቱን ደግሞ ስነግራችሁ ማለት ነው ዛሬ እንግዲህ ወደ ጅማ ነው የምንለካቸው እነዚህ ዶሮች የራሴ ሰልጣኝ ነው እኛ ጋር ዋጋ ከፍሎ በጣም በብዙ መስዋዕትነት ከሩቅ መጥቶ ከጅማ እዚህ ድረስ መጥቶ ስልጠናው ወስዶ ነው ወደዚህ ስራ እየገባ ያለው ታዲያ እኔም አላሳፈርኩትም በጥሩ ሁኔታ የተመረጡ ለዘር የሚሆኑ ፍየሎችን ለማቅረብ እንግዲህ ኦልሞስት ከአንድ ሳምንት በፊት ይመስለኛል ኦርደር ያደረገኝ ከዛ በጣም በጥሩ ምርጫ ተዘጋጅቶለት እንደምትመለከቱት ነው እያንዳንዷ ሪካርድ ያላትን ፍየል እያየን ነው እየመዘገብን ለደንበኛችን ያስተላልፍ ነው ማለት ነው ስለዚህ እነዚህ በዋነኝነት ልክ እንደነዚህ አይነት ሪከርድ ያላቸው ወይም ደግሞ ከዚህ ቀደም ሂስትሪያቸው የሚታወቁ አይነት ፍየሎችን መግዛት ለአርቢው በጣም ጠቀሜታ የሚያደርገው ምንድነው ከዚህ ቀደም በሽታ ተይዛ ከነበረ ከዚህ ቀደም ውርጃ ከነበረባት ከዚህ ቀደም ምን ያክል ጊዜ እንደወለደች ለማወቅ አሁን ምን ያክል ጊዜ እርግዝና እንዳላት ቦዲ ኮንዲሽን ስኮሯ ምን ይመስላል ከዚህ በፊት የነበረባትን እክል ሁሉ እንደምትመለከቱት እያንዳንዷ ፍየል ያላት የቦዲ ኮንዲሽን ያላት ጠቅላላ የአካላዊ ቁመና ምን ይመስላል ለርቢ ትሆናለች የሚለውን መርጠን በዚህ መልኩ ልከናል ማለት ነው ምን እንደሚመሳሰሉ ፍየሎቹን ተመልከቷቸው በነገራችን ላይ እነዚህ አሁን ትልልቅ የሚመስሏቸው አይነት ፍየሎች ቄብም አሉ ውስጥ ላይ ያ ማለት ከዚህ ቀደም እርግዝና ያለያዙ ቄቦች ማለት ሌጣ ፍየሎች አሉ እንደምትመለከቷቸው ጥሩ የሆነ አቋም ያላቸው ለርቢ ከነዚህ ነው እንግዲህ 50 50 ይዋረሳል ለምንለው ለዚህ ነው 50 50 ይዋረሳል ከአባት 50 ከእናት 50 ስለዚህ ይሄን ያክል ቁመና ከእናት አንድ ግልገል የሚወርስ ከሆነ አባቱ ምንም ያክል አጭርና ድንክ ቢሆን እንኳን ረጅም የመሆን እድሉ በጣም ሰፊ ነው ማለት ነው ስለዚህ ቁመና የምንለው ወይም ደግሞ ቁመት የምንለው ደግሞ በአጠቃላይ ለነዚህ ለወጣጤዎች በጣም አስፈላጊ የሚባል ነው እኛው ጋር ስልጠና የወሰደ ሰልጣኛችን ነው በነገራችን ላይ ያለኝን ልምድ ሼር ላድርግ ብዬ በዚህም እንደዚሁ በሰልጣኞች በተመልካቾቼ ግፊት የተነሳ ስልጠናውን ጀምሬ አሁን እንግዲህ በጣም እየተጧጧፈ ነው ያለው በጣም ብዙ ሰልጣኞችን እየተቀበልኩ እያሰለጠንኩ ነው እንደምታዩት ማለት ነው ያለኝን ልምድ ነው ሼር ማድረጋቸው አሁን የደረስኩበትን ምናልባት የኔን ብዙ ቻሌንጅ የተደረግኩባቸው ነገሮች አልፈው እኔ ጋር እንዲደርሱ ለማድረግ ነው ትልቁ ስራ ማለት ነው ስለዚህ እንግዲህ ስልጠናችንም እየተስፋፋ ነው ያለውና በጣም በጥሩ ሁኔታ እኔ በጣም በጥሩ ፓሽን እየሰራው ያለውት አይነት ስራ ነው እኔ ያለፍኩባቸው ነገሮች ለሰዎች መንገር በጣም ያስደስተኛል ከኔ እንዲማሩ ማድረግ በጣም ያስደስተኛል ስለዚህ በዚህ መልኩ እየሄድን ያለነው ቅዳሜ ሙሉ ቀን የሚሰጥ ስልጠና ነው ዱከም ነው ቲዮሪም ፕራክቲካልም አለው ስለዚህ እያንዳንዷን ሳይንስ ብለን የምናወራትን ነገር በኔ ፋርም ላይ በተግባር የምታዩበት ስልጠና ነው ያዘጋጀ ነው ማለት ነው ስለዚህ ፍየሎቻችንን በዚህ መልኩ መረጥን ተመልከቷቸው አደረስ ስትራክቸራቸው በጣም የሚያምር ነው ቦዲ ኮንዲሽናቸው በጣም የሚያምር ነው ከለራቸው በጣም የሚመረጥ ነው አክቲቭ በቃ የሆነ አለርት ናቸው ተመልከቷቸው ይኸውላችሁ ያላቸውን አቋም ዝም ብላችሁ እዩ ምናልባት ከዚህ ከ40 ፍየል ውስጥ የሰውነት አቋማቸው መስተካከል አለባቸው ብዬ የጠቀስኳቸው እንደ ሪከርድም ደግሞ ለሱ አስተላልፍ የሰጠሁት 5-6 ፍየሎች ይመስሉኛል ከነዚህ ከ40 ፍየሎች ማለት ነው 40 ፍየል ማለት ወደ 2 እኔ ነኝ ያሉ ሙክቶች ወስዷል የዘር ወጣጤዎች ወስዷል እነዚህ 2 ለዘር የሚሆኑ ወጣጤዎች እንግዲህ አሁን ላይ አብዛኞቹ እርግዝና ያዙ ናቸው ስለዚህ ምናልባት ከዚህ በኋላ ላይ ለማጥቃት የሚጠቀምባቸው ይሆናል አሁን ላይ ግን እርግዝና ያዙትን ብቻ ነው የወሰደው ማለት ነው ስለዚህ የምትመለከቷቸው ፍየሎች እንግዲህ ተመርጠው በመረጣ ሰዓት ላይ የምናያቸው ናቸው ተመልከቷቸው ዝም ብላችሁ ፍየሎቹን ተመልከቷቸው ያ ማለት እንግዲህ እነዚህን ፍየሎች በነገራችን ላይ ለስጋ ብዬ ባወጣቸው ያ ማለት እንግዲህ ምንም ርህራዬ ከሌለኝ ለስጋ ብዬ ባወጣቸው አሁን ከሸጥኩበት ዋጋ በላይ ነው የሚያወጡት የሚገርማችሁ ነገር ግን የመንታ ሀረግ ናቸው ወልደው በጥሩ ሁኔታ ማጥባት የሚችሉ አብዛኞቹ በሚባል ደረጃ እኔ ጋር የወለዱ ፍየሎች ናቸው አንድ ወላድ 2 ወላድ 3 ወላድ ነው ከፍተኛ ያለው እዚህ ፍየሎች ውስጥ የሸጥናቸው ውስጥ ማለት 3 ወላድ አንድ ነች መሰለኛለችው አንድ ወይ 2 3 ወላዶች አሉ ስለዚህ ከነዚህ ውጪ
አብዛኞቹ አንድ ሁለት ወላዶች ናቸው። የሚመረጠውም ደግሞ ፍየል ከሌጣዎቹ ወይም ደግሞ ከቄቦቹ በጣም ተመራጭ የሚሆነው አንድ ወላድ ወይም ሁለት ወላድ እስከ 3 ወላድ ድረስ ባለው በጣም በጥሩ ሁኔታ ከዛ በኋላ ነው የትዊን በርዝም ወይም ደግሞ ትሪፕሌት የማድረግ አቅምም የሚታይባቸው ከዛ በኋላ ነው። በዚህ መልኩ እንግዲህ የሚመረጡ አይነት ፍየሎችን አስረክበናል። እናንተም እንግዲህ ፍየሎችን የምትፈልጉ ካላችሁ በብዛት አይደለም በጣም በተመረጠ ሁኔታ ለእርባታ ማቋቋሚያ በተለይ ጀማሪ ከሆናችሁና በጣም ጥሩ መሰረት ወይም ጥሩ ግራውንድ ያላቸውን አይነት ፍየሎች የምትፈልጉ ካላችሁ ኦርደር ማድረግ ትችላላችሁ። ያላችሁበት እንልክላችኋለን። መታችሁም ደግሞ ልክ ባለቤቱ ልክ እንዳደረገው ወደ በኋላ ላይ እንትመለከታላችሁ። ባለቤቱ ልክ እንዳደረገው መርጦ አይቶ እኛ የራሳችንን ኃላፊነት ከተወጣን እሱም ደግሞ የሚሰማውን ወይም ደግሞ በሚያቅበት አይነት ልክ በሰለጠነው አይነት መልክ መርጦ ይወስዳል ማለት ነው። ልክ እንደዚህ አድርገን ፍየሎቻችንን ለምሳሌ እቺ አንድ ወላድ ነች። ቄብ ነው ግን የምትመስለው አንድ ወላድ ነች። ተመልከቱ አንድ ወላድ ነች። የመንታ ሐረግ ነች በተጨማሪ ደግሞ ማለት ነው። የመረጥንበት ምክንያት ለዛ ነው። ከሌሎቹ አጠር ትላለች። ዘርን ፍለጋ ነው የተመረጠችው ማለት ነው። መንታ የሚባለው ነገር በኒውትሪሽን መምጣት ይችላል። ከዚህ ቀደም በስፋት ነግሬያችኋለሁ። በኒውትሪሽን የመጣውን መንታ ሐረግ አይደለም እምላችሁ። የመንታ ሐረግ ማለት የመንታ ዘር ማለት ምናልባት ለምሳሌ በዚህ በድርቅ ወይም ደግሞ በጣም በረሃማ በሚባል ቦታ ወይም ደግሞ የተመጣጠነ መኖ በማይገኝበት ቦታ ራሱ መንታ እንዲወልዱ ታሳቢ ተደርገው የሚቀርቡ ፍየሎች ናቸው እንጂ በጥሩ ኒውትሪሽን መንታም ወይም ደግሞ ሶስትም እንዲወልዱ ማድረግ ይቻላል። ይሄ በጣም ቀላል ነው። ነገር ግን ደግሞ በምግቡ በተቋረጠበት ሰዓት የኦቭሌሽን ሬታቸው በጣም አነስተኛ ይሆናል። ወይም ደግሞ 2 ወይ 3 የመውለድ አቅማቸው አነስተኛ ይሆንና ቢወልዱ እንኳን በጣም ቀጫጫ የሆነ ግልገልን ነው የሚወልዱት። ይሄ እንግዲህ እኔ ነኝ ያለ እኔ ስጠቀምበት የነበረ አንድ ፋርም ውስጥ እንግዲህ ወጠጤ ከ1 ዓመት በላይ መቀመጥ አይችልም። ወይም ደግሞ አጥቂ ከ1 ዓመት በላይ ግፋቢል 6 ወር 8 ወር 1 ዓመት ያግል ካገለገለ በኋላ ልክ እኔ እንዳደረኩት ለሌላ ሰው መሸጥ። ይሄ ማለት እንግዲህ ኢንብሪዲንግ የሚባለው ነገር እንዳይፈጠር ለማድረግ ኢንብሪዲንግ የሚባለው ምንድነው? እርስ በርስ መዳቀል አይነት ነገር እንዳይመጣ ነው። ያ ማለት የጄኔቲክ መዳከም ይመጣል። አንድ ወጠጤ ረጅም ጊዜ በቆየ ቁጥር የራሱን ዘመዶች የራሱን ከዚህ በፊት ያጠቃት ሚስቱን ድጋሚ ያጠቃል፣ ልጁን ያጠቃል። ከዚህ በተጨማሪ ደግሞ እንደዛው እያለ በጣም በተደጋጋሚ ይሄው የማጥቃት ነገር ይመጣል። ስለዚህ የዘር ሐረጋቸው በጣም እየተዳከመ ወደ ኋላ እየቀረ ይመጣል። ስለዚህ ፕሮዳክቲቪቲን በጣም ይገልብናል። ፈርቲሊቲ ጉዳያችን በደንብ እኛ ደግሞ ፈርቲሊቲን በጣም እንፈልጋለን በዚህ በእርባታ ዘርፍ ላይ። ስለዚህ እነዚህን ጉዳዮች የሚገሉብን ስለሆኑ ከነዚህ ከምታዩቸው ፍየሎች ናቸው እየተመረጡ እየወጡ ያሉት ማለት ነው። እያንዳንዳቸው በምን አይነት ሁኔታ ላይ ናቸው? ከእድሜ አንጻር፣ ከጤንነት አንጻር፣ ከአቋም አንጻር፣ ከውልደት አንጻር፣ ከዘር ሐረግ ጋር ተያይዞ እነዚህ ሁሉ የሚታዩ ናቸው ማለት ነው። ስለዚህ ከዚህ ውስጥ ነው ተመርጦ ለደንበኛችን የተሰጠው። እናንተም ኦርደር ብታረጉ በዚሁ ልክ ነው የምንሰጣችሁ ማለት ነው። እንደዚህ እያረኩኝ ማሳያችሁ እነዚህ ወጠጤ ላይ በጣም ስፔሻል የሆነው ነገር መራቢያ አካላቸው ነው በጣም ወሳኙ። ያ ማለት ትክክለኛ የሆነ ጥቂ ወይም ደግሞ ትክክለኛ የሆነ ግንኙነት ቢፈጽሙ የኮንሰፕሽን ሬታቸው ወይ ይሄ የእርግዝና የመያዝ አቅማቸውን ከፍ የሚያደርገው ዋነኛው ወጠጤው ያጠቃበት መንገድ ስለሆነ ማለት ነው። ስለዚህ ይሄ መራቢያ አካል ይሄ ቴስቲክል ኮርዶቹ አሉ፣ ሳይዙ አለ፣ እዛ አካባቢ ላይ ምንም አይነት ኢንፌክትድ የሆነ ነገር አለመኖሩ፣ የተለያዩ ቁስለት ከዚህ ቀደም የተለያየ ነገር አለመሞከሩን ለማሳየት ያክል ነው፣ ለእናንተም ትምህርት እንዲሆናችሁ ማለት ስትገዙ። ስለዚህ ከዚህ ጋር ተያይዞ እነዚህን ወጠጤዎች እንዲሁም ደግሞ እናቶችን አቅርበን ደንበኛችንን በሚገባ አስደስተን ልከናል ማለት ነው። ምን ያክል ተአማኝነት እንዳለው ተመልከቱ። በዶሮ እርባታ እንግዲህ የምታውቁት ነው ፓኬጅ ብለን ያስጀመርነው ለመጀመሪያ ጊዜ በኢትዮጵያ እኛ ነን። ስለዚህ አሁንም ደግሞ በፍየል እርባታ ላይ እንዲህ መሰራት ይችላል። ወይም ደግሞ አንድ እርምጃ ቀደም ያለ ወይ አንድ እርምጃ ከፍ ያለ አይነት ስራ ለመስራት ከየሎካል ማርኬቱ ብትሰበስቡ ይቻላል። አይቻልም እያልኩኝ አይደለም። ነገር ግን ምናልባት ሙከራ ነው። ለምሳሌ እኔ ከሎካል ማርኬት ላይ ሰብስቤ እርባታውን ጀምሬያለሁ። ግን እንደ አዲስ አንድ ዓመት በሚባል ደረጃ ተዋውቂያቸዋለሁ ከፍየሎቹ ጋር። ይሄ መሆን የለበትም። ከሎካል ማርኬት ከገበያ ላይ የሚሰበሰቡ አይነት ፍየሎች የራሳቸውን አንዷ ፍየል የሆነ ችግር ይዛ ትመጣለች ወደ ፋርም ላይ። ያንን ነገር ማስተካከል ይጠበቅባቸዋል። ስለዚህ 10 ፍየል ቢገዙ 10 ችግር እናንተ ጋር ገቡ። ከ10 ችግር ምናልባት 5ቱ ወይም ደግሞ 3ቱ ተላላፊ ናቸው፣ ሁሉንም ሊይዙ የሚችሉ ናቸው። ስለዚህ እናንተ ጋር ነፃ ሆኖ የመጣ ፍየል ተገዝቶ የመጣ ፍየል ምናልባት ታማሚ ሊሆን የሚችልበት እድል በጣም ሰፊ ነው። ከክትባታቸው ጋር ተያይዞ እርግዝና የማቆየት አለማቆየት ፍየል እንደዛ ነው።
ማቆየት አለማቆየታቸው በትክክል አርግዛ ትወልዳለች ወይ ትልቁ ጉዳይ ነው ማርባት ጉዳይ ላይ ማለት ስለዚህ ፍየሎቻችንን በዚህ መልኩ ጫናቸው ለትራንስፖርቴሽን በጣም አመቺ በሆነበት ሁኔታ ራሳቸው ጉዝጓዝ ተደርጎላቸው ይሄን አስቸጋሪ ወጠጤ ተመልከቱት ይሄን አስቸጋሪ ወጠጤ በጣም ኃይለኛ ምናልባት ከጥጃ ያልተናነሰ አይነት ጉልበት ያለው አላቅም ላም በሉት በቃ ለ3 ለ4 የሚጫኑ አይነት ፍየሎች ናቸው በዚህ መልኩ ጭነናቸዋል ደንበኞቻችን በጣም ደስተኞች ነበሩ ደርሰውም ደግሞ ደስተኛ እንደሆነ በጣም እርግጠኛ ነኝ ያ ማለት ባለሙያዎችን ኮንታክት አድርገውኝ በደንብ አውርቻቸው ነበር ከዛም የተሰጠኝ ፊድባክ ስለ ፍየሎቹ ያላቸው አስተያየት በጣም ገንቢ የሚባል በጣም ጥሩ የሚባል የሚያበረታታ አይነት ሐሳብ ተሰጥቶኛል ስቲል ደግሞ ከሰውየው ጋር ወይም ነው ከፋርሞ ባለቤትም ጋር ግንኙነት አለ ጥሩ የሚባል ግንኙነት አለ ስለዚህ አብረን እየሰራን ክትትልና ድጋፍ እየተደረገላቸው የማቀው ሼር እያደረኩኝ ለምን አብዛኛው ሂስትሪያቸው እኔ ጋር ስላለ እሱ ጋር እየተሰጠው ብቻ ሳይሆን ፍየሎቹ ምን ይፈልጋሉ ወይም ደግሞ ምን መደረግ አለበት አያያዙ ምን ይመስላል የሚለውን እኔ ጋር ካሉበት አንፃር ነው ለነሱም ሼር ማድረጋቸው ለአካባቢያቸውም ጭምር የሚሆን እንደ የኤንቫይሮንመንቱ ማኔጅመንቱ ስለሚለያይ ማለት ስለዚህ ከዚህ ጋር ተያይዞ ነው ፍየሎችን የምትፈልጉ ካላችሁ በሙክት ደረጃም ለማሞከት ከዚህ በተጨማሪ ደግሞ ወጠጤዎችንም የምትፈልጉ ከሆነ በወጠጤነት ለማድለብ ከዚህ በተጨማሪ የዘር የምትፈልጉ ካላችሁ በብዛት በጣም በትንንሹ የለንም በብዛት ግፋቢል ከ20 እና ከ30 ፍየሎች በላይ የምትፈልጉ ካላችሁ ኮንታክት አድርጉን እናቀርብላችኋለን ታዲያ ዝም ብሎ ማቅረብ ብቻ ሳይሆን ውጤታማ ደግሞ የምትሆኑበትን መንገድ እኛም በመንሰራበት አይነት መንገድ ከስልጠና ያልተናነሰ አይነት በጣም አጭር የሚባል ኮርስ ራሱን የቻለ ማኑዋል የሚሰጣችሁ ይሆናል ስለዚህ ከዚህ ጋር ተያይዞ እነዚህ ጉዳዮች አቀረብኩላችሁ በቀጣይ እንግዲህ ጥሩ መረጃ ወደ እናንተ ይዤ መጥቻለሁ በአሁኑ ጅማ ነን በቀጣይ ደግሞ የት እንደምንሄድ አላቅም ወደ እናንተ ደግሞ ጥሩ መረጃዎችን አስተማሪ የሚባሉ ቪዲዮዎች ወደ እናንተ አመጣለሁኝ ትንሽ በዚህ ቻናል ጠፋ ብያለሁኝ ላይክ ሼር ሰብስክራይብ ያደርጋችሁ እንግዲህ ለቤተሰቦቻችሁ ከዚህ ቀደም ፍየል እርባታ ብሰራ ብለው ለሚያስቡ ሰዎች ሼር አድርጉላቸውና እንዲማሩበት እንዲያዩ ምናልባት ከኛ ግዙ ብቻ አይደለም ስራው ግን በጣም በጥንቃቄና በጣም በልዩ ችሎታ በፍላጎት ብሰሩት በጣም ደስተኛ ያደርገኛል በግሌ ማለት እና ደግሞ ስኬታማም ትሆናላችሁ የማይቻል አንዳችም ነገር የለም ስጀምር ታቆኛላችሁ አሁን የደረስኩበትን ታቃላችሁ ስለዚህ የማይቻል ምንም ነገር የለም በልምድም እንዲሁም ደግሞ በትርፍም ያተረፍኩበት ነው እጅግ በጣም የሚያኮራ አይነት ስራ ሰርተናል በቀጣይ እንግዲህ ጥሩ መረጃ ይዘን እንመጣለን ሰላም